እሺ ማን ነው ሸሃዳ መያዝ ፈልጋለህ የሚል የገባ ሰው አለ? ቅድም ስነግረኝ ምንድን ያልከው ለአደም ራሱ መጀመሪያ ንስሐን ያስተማረው አላህ ራሱ ነው አልከኝ። ከዛ ለዳቢሎስ ስለምን አላስተማረም ስለ አስተምሯል አልከኝ። እስኪ የቱ ጋር ነው ያስተማረ ብዬ ነው የጠየኩህ እኮ። ንስሐ ማለት ምን ማለት ነው? ንስሐ ማለት ያው ጸጸት ማለት ነው እኮ። እንዲጸጸትና እንዲመለስ ጥሪ ማቅረብ ነው። ያንን አይደለም አደም አለይሂ ሰላም ማን ነው ጥሪ ማቅረብ ሳይሆን እንዳስተማረው ነው ያልኩህ። አንተ ቅድም አደምን አስተምሮታል አልከኝ። የመጀመሪያው ራሱ ያስተማረው ራሱ ፈጣሪ ነው። አደም ንስሐ እንዲገባ ራሱ ያስተማረው ራሱ ፈጣሪ ነው አልከኝ። ከዛ ዳቢሎንስ አዳምጠኛለህ? ላስረዳ። ኧረ በደንብ አዳምጣለሁ። አዳምጥ። እሺ ሰይጣንንና አደምን ሁለቱንም ምን አላቸው? ሰይጣንን ምን አለው? ለምን አትወርድም አለው። ከዚያ በኋላ ምን አለ? አይ አልፈልግም ማለት ነው። ገብቶሃል አይደለ? ይቅርታ አንዴ ላቋርጥህና ለምን አትወርድም ነው ለምን አትሰግድም ነው? እስኪ እዚች ጋር ግልጽ አድርግልኝ። ማለት ለምን አትሰግድም ማለት ነው መውረዱ ስጁድን እኮ ነው እያልኩኝ ያለሁት። መውረዱ ወዴት ነው የሚወርደው? ስጁድ እኮ ነው መውረድ እያልኩኝ እየተጠቀምኩኝ ያለሁት። ለምን ስጁድ አትወርድም አለው። አልወርድም ብሎ እምቢ አለ። ገብቶሃል አይደለ? አደም ምን አለ? አደም ግን ለምን እችን የዛፍ ፍሬ በላህ ሲባል ጊዜ ወዲያው አምላክ ያላህ እኔ ንስሐ ላድርግ በቃ አለ። ከዚያ በኋላ ሰጠውስ። ገብቶሃል? ይሄኛውስ የመመለስን እድል ተሰጥቶ እሱ ሰይጣን ምን አደረገው? አባከነው። አይን አልወርድም፣ ይህን ትእዛዝ አልፈጽምም ማለት በቃ ለሁለተኛ ጊዜ ማለት ነው። በመጀመሪያው እምቢ በማለቱ ቢጥለው እሱ አይደለም አላህ እያችሁ አይደል? ሀታ ሰይጣንን ባለመታዘዙ ሳይሆን ጥፋቱ ላይ በዚያው በመዘውተሩና እምቢ ብሎ በዚያው ንስሐ አላደርግም በማለት ነው። ይሄ አምላክ አላህ ሱብሓነሁ ወተዓላ አዛኝ መሆኑን የሚገልጽ ነው። ወዲያው አንድን አካል ነፃ ምርጫ የተሰጠው አካል ሰይጣንም ሆነ የሰው ልጅ ቢያጠፋና በዛው ቢተዋቸው እንደዛ ያደረገም አምላክ አላህ የንስሐ በርን ከፍቶ፣ ሰይጣን ግን እኔ አልፈልግም ይሄን አለ። ይህን ይመስላል። እሺ ማነው ሸሃዳ መያዝ እፈልጋለህ የሚል የገባ ሰው አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነች ጓደኛ አይነት ዙ ቲክቶክ ላይ ታውቃት ማለት ነው። ግን ሸበካ ብዙ እያስቸገራት ነው። ታስገባት ደስ ይለኛል። አንድ ደቂቃ ማለት ነው። አይሽ ስትመጣ ሳውቂንና አድሚኖች ያስገባት። እሺ ጥያቄ ያለ ይቀጥል። ኤፍሬም ሰላም ነው? ስሟ ሀውሎት ይላል። ያስገባት። እሺ ሀውልት የምትለው ልጅ ያስገባት። እሺ ኤፍሬም ይሰማል? ሰላም አለይኩም። ወአለይኩም ሰላም። እሺ ኤፍሬም አለ? ቀይ ያበራ ነው ኔትወርክ ግን አሎ ነው ኔትወርክ ያዛል። እሺ ሰላም ነው። ቀይ እያበራ ነው ኔትወርክ። እስኪ ለማስተካከል ሞክር። እሱ ከይቅርታ ጋር ያሳልፍልኛል። አንድ ደቂቃ ብቻ፣ ብዙም አይሰራም ሸበካ። እሺ ሰላም ነው። እንዴት ነሽ ሀውልት? ኔትወርክ ያዛል። ይሰማሻል? እሺ ሰላም ነው። ሀውልት ይሰማል? ሰላም ነው። ደህና። እሺ እስልምናን መቀበል ፈልገሽ ነው? አዎ ይሰማሻል? ፈጣሪ ይመስገን። አወቀኝ ባለፈው እዚህ ነበር። አስታውሻለሁ። ትናንትና ሁለታ ምናምን ተነበረች። እሺ ሀውልት የምትባየው ልጅ ወይ ስልክ ቁጥር አስቀምጭና በስት እንደውልሻለን። እሺ እሺ ጥያቄ ያለው ካለ መቀጠል ይችላል። ሰላም አለይኩም ሙሱ። ወአለይኩም ሰላም ወራህመቱላህ። እኔ ለጠይቅ ጥያቄ እሺ ቀጥሉ።
እሺ ቀጥል። እሺ በእስልምናችን የውርስ ኃጢአት የለም አይደል? ያ እና አሁን ለምሳሌ በቤተሰብ ከቤተሰብ አባል ውስጥ ወይ እናት ወይ አባት አንደኛው ወንጀሎች ቢሰሩና ያው ብዙ አብዛኛው ሰው የወላጅን ፈለግ ተከታይ ነውና ያንኑ ወንጀል ቢሰራ የውርስ ኃጢአት ልንለው እንችላለን? እንደዛ ይባል። እሺ እሺ ጥያቄ አለ። ቀጥል። የውርስ ኃጢአት አይባልም። ሰውየው በራሱ ነፃ ምርጫ ፍቃድ የሚሰራው ነው። በእስልምና ጽድቅም ሆነ ኃጢአት ሰው ራሱ መርጦና ወዶ ፈቅዶ የሚሰራው ነገር እንጂ ከአባት ወደ ልጅ የሚሸጋገር ነገር አይደለም። ጓደኛ የነበረችና ከልጁ ጋር ተዋደዱ ነው። ከዛ ቤተሰብ ሳይጠይቁ ራሳቸው ጨረሱና ከዛ በኋላ አባትየው ጋር ሲደወል አባትየው ሲጠይቁት ከዛ እሺ ምን ቢማላለ ስልክ ዘጋባቸውና ወንድሟ ኒካህ አሰረ። ኒካው ይሆናል ልጅም ወልደዋል ማለት ነው። እና ሌላ ሰው ስንጠይቅ ኒካው አይቻልም ምናምንና ልጅም ወልደዋልና ልጅቱ በሱ ስም አትጠራ ምናምን አሉ። ኒካህን ያሰሩት ከግንኙነት በኋላ ነው። ያ ኒካሁ ከግንኙነት በኋላ ከሆነ ምን ያክል ጊዜ ቆይተዋል? ከዛ ከግንኙነት በኋላ ኒካህ እስኪያስሩ ድረስ አንድ ወር ምናምን። አይ አልቆዩም፣ ወዲያውኑ የተጋቡ። እንዴት አውስ? ለማንኛውም ኒካህ መታደስ አለበት። ኒካህ መታደስ ልጅቱስ ልጁ በዚያ በሰውዬ ሊጠራ አይችልም። ምክንያቱም አባት ነው ሊባል የሚችለው ሸሪዓዊ የሆነ ኒካህ አድርጎ ሲወልድ ጊዜ እንጂ በዝሙት የወለደ ሰው አባት የሚል መጠሪያ አይሆንም። ወንድሟ ኒካህ አስሮላታል። አባቷም ኒካህ የታሰረው ከዚያ ከግንኙነት በኋላ ነው አይደል? እርግዝና የተከሰተው ከኒካሁ በኋላ በተደረገ ግንኙነት ነው ወይንስ ከዚያ በፊት ባለው ነው? ከኒካሁ በኋላ ነው ልጅ የተረገዘው። እርግዝና ከዚያ በፊት ምናልባት መድኃኒት ተጠቅሞ ምናምን እንደዚህ እርግዝና ቀርቶ ኒካህ ከታሰረ በኋላ ከሆነ ይሄ ነገር ልጅ እንትን የተባለ የተወለደው እዚያ ግንኙነት ከሆነ ኒካህ በኋላ በተከሰተ ግንኙነት ከሆነ ልጁ ልጃቸው ነው። እሺ ሌላ ጥያቄ ያለ ክርስቲያኖች ካላችሁ ተቀደሙ። ገነት ሰላም ነው? ደህና ነሽ? እሺ እሺ ገነት ድምፅሽን ከፍ አድርገው አይሰማም። እሺ ወርዳለች መሰለኝ። ሌሎች አስቀጥሉ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ ከሶላት በኋላ የሚደረግ ዱዓ እንዴት ይታያል? ከሶላት በኋላ ከሱና ሶላት በኋላ ወዲያው ዱዓ ማድረግ ችግር የለውም። ከዋጅብ ሶላት በኋላ ነው። ከፈርድ ሶላት ግን ከፈርድ በኋላ መጀመሪያ ዚክር አድርጋችሁ ከፈርድ በኋላ የሚባለውን ዚክር ከዚያ በኋላ ዱዓ ብታደርጉ ችግር የለውም። ኦኬ ከሱናው በኋላ ማለት ነው። ከሱና በኋላ ወዲያው ብታደርጉ ዱዓ ችግር የለውም። አው ኦኬ እሺ አሰላሙ አለይኩም። ወአለይኩም ሰላም። በመጀመሪያ አላህ ይጠብቅ። የሆነ ጥያቄ ነበረኝና እሺ እኔ ልጅ ነበረኝና ልጁ ደግሞ የተወለደው ከሌላ ሃይማኖት ነበረ። አሁን ደግሞ ተፋተናል ከአባትየው ጋር ማለት ነው። እና ልጄ በአባቴ ስም ነው የሚጠራው። ችግር አለው? ልጁ በኒካህ ነው ልጁ የወለዳችሁት?
በኒካህ እስከሆነ ድረስ ልጅን ከአባቱ ስም መቀየር አይቻልም። ብትጣሉም ራሱ አላህ ስብሓነሁ ወተዓላ በቁርአን ላይ ኡድዑሁም ሊአባኢሂም ሁወ አቅሰጡ ዐንደላህ ይላል። ልጆችን በወላጆቻቸው ስም ጥሯቸው፣ እርሱ ነው ከአላህ ዘንድ ፍትሑ። ነቢያችን ሰለላሁ ዐለይሂ ወሰለም መን ተሰማ ቢገይሪ እስሚ አቢሂ ፈቀድ ከፈር ብለዋል። ወልኩፍሩ ሁና ለይሰ አልመቅሱድ ቢሂ አልኩፍሩ አልሙኽሪጅ ሚን አልሚለቲ አልኢስላሚያ። ከአባቱ ስም ውጭ በሌላ ስም የተጠራ ሰው ክዷል ብለዋል። ክዷል ሲሉ ጊዜ አላህን ክዷል ለማለት ሳይሆን ወላጁን እንደ ካደ ይቆጠራል ማለት ከታላላቅ ወንጀል ነው ለማለት ለመግለጽ ነው። አባትን ይሄ አባቴ አይደለም ብሎ ሰውየው ቢክድ እና በሌላ ስም ቢጠራ ይቻላል። አልፎ አልፎ ግን ሰውየው በአያቱን ስም ቢጠራ ችግር አይኖረም። የአባቱን ስም እንዳለ ሆኖ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል፣ አነ ነቢይ ላ ከዚብ አነ ብነ ዐብድል ሙጠሊብ ይላሉ። እኔ ነቢይ ነኝ፣ ይሄ ውሸት ሳይሆን እውነት ነው፣ እኔም ደግሞ የዐብድል ሙጠሊብ ልጅ ነኝ ብለዋል። ዐብድል ሙጠሊብ ምናቸው ነው? አያታቸው ነው። ነገር ግን አንዳንዴ አባቴ ብለው ይጠሩታል። በዚህ አካባቢ በጣም ታዋቂ ከሆነ አንድ አካል የማን ልጅ ነህ በምንባል ጊዜ አያታችን ስም በጣም አያታችን ታዋቂ ከሆነ ብንጠራ በዚህ አይነት ችግር የለውም። ያ ማለት ግን የአባት ስም እንዳለ ሆኖ እንዳለ መካድ ሊኖርበት አይገባም። እሱ አሁን ግን አንቺ ያደረግሽው ምንድነው? ከሰውየው ጋር ስለተጣላሽ እርሱን ስሙን በቀኝ አያትን ስም፣ ይሄ ስህተት ነው። እኔ እንደተማረኩትም በቃ ቤተሰቦቼም ስላሳደጉ ነው። ለዛ ነው በዛውም በአባቴ ስም ተጠራ። መርሐባ ነው። ቢያሳድጉትም ራሱ በአባት ስም ነው መጠራት ያለበት። ደርሰሻል? አየሽ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ጥያቄ ነበረኝ። እሺ። ጥያቄ በልጅነቴ የሆነ ሰርግ ነገር ነበረና ፀጉር ቤት ሲሄድ መብራት ሄደ። ፀጉሬ ለመሰራት እጄ ማለት ነው። መብራት ሲሄድ በዊግ ሰሩኝ ፀጉሬም ማለት ነው። እና መግሪብ ላይ ሰርጉ ፕሮግራሙ ካለቀ በኋላ መግሪብ አልፎኝ ሻይ እየሰገርኩኝ ባላ ካፊር ነው እንዴ? እንደዛ ብላለች እንዴ? ካፊር ባላ አይደለም። ሲጀመር ባል ሊባል አይችልም እኮ ባላ አይባልም። ያ ጀማዓ ሴት ልጅ እኔ ሌላ እምነት ተከታይ አግብቼ እኖራለሁ እያለች አስባ ከሆነ ያ ባላ ይባላል። የዝሙት ህይወት ነው። እያንዳንዱ ቀን የምታደርገው ግንኙነት ከእርሱ ጋር ዝሙት እያስጻፈች ነው ከአላህ ይወለድም ያ ሰውዬ አባት የሚል መጠሪያ ይኖራል። እንደዚያ ከሆነ በአያትሽ በአባትሽ አባት ስም ማስጠራት ትችላለች፣ ችግር የለውም። ይቅርታ ማን ነው በአባትሽ ስም? እሺ ቀጥይ። ምንድን ነው ያልሽው? ሰርግ ነበርና ፀጉር ቤት ለመሰራት ፀጉር ቤት ሲሄድ መብራት ሄደ በኔ ሰዓት ማለት ነው። እና ፀጉሬ ለሰርጉ ስለምፈልገው በዊግ ሰሩኝ ያለማወቅ ማለት ነው። እና መግሪብ አልፎኝ የሻ ስሰግድ ድንኳን ይመስላል ምንድነው ጭንቅላትሽ ሲሉ ብሎ አባቴ ሲጠይቀኝ አረ ፀጉሬ እኮ በፀጉር ቤት ሰሩኝ ምናምን ብዬ ከፍቼ ሳየው አላሁ አክበር በዱንያ ላይ ያለው ቀበርሽኝ አሁኑኑ አውልቄ አለኝ። አረ አባቴ አንድ ቀን ብቻ ነው እንትን ያልኩትን ያለማወቅ ነው ምንም ማድረግ አልችልም ምናምን ስለው ምግብ እንዳሰጧት ብሎ አባቴ ሲያግደኝ ጎረቤት ሂጄ አድሬ ጠዋት ላይ ፈታውት ማለት ነው። ግን ያለማወቅ ሰግጃለሁ። ይሄ ነገር እንዴት ይታያል? ሁሌ ቤት ስራ ይሆንብኛል። ሶላት ወድቃ አይሆንም። ቅድም ይሄን ጥያቄ ጠይቀው በቪዲዮ መልሼላቸዋለሁ። ዊግ ማድረግ በመሰረቱ አይፈቀድም፣ አይቻልም። ግን ነገር ግን ያን ለብሳ ሴት ልጅ የሰገደችው ሶላቷ ውድቅ ነው ወይ ከተባለ ነጃሳ እስካልሆነ ድረስ ውድቅ አይሆንም። ሶላት ውድቅ ከሚያደርጉ ነገራቶች አንደኛው ነጃሳ የሆነ ነገር ማድረግ ነው በሰውነት ላይ። ኢዛለት ነጃሳ ሸርጡን ያኒ ለሶሐት ሶላት ለሶላት ከሶላት መስፈርቶች ከዘጠኝ መካከል ወኢዛለቱ ነጃሳ የሚል ነው። ሰዋን ካነ አን ልበደን ወአን ልመካን ሊ ትሰሊ ፊህ ከምትሰግድበት ቦታም ሆነ ከሰውነትህ ላይ ነጃሳ ነገር ማስወገድ ግድ ይላል ሶላቱ ትክክል ይሆን ዘንድ። ነገር ግን ይሄ ነገር ነጃሳ እስካልሆነ ድረስ ሶላትን አያበላሸውም። እንደ አስሉ እንደ መሰረቱ ግን ያንን መልበስ ለወንድም ሆነ ለሴት በፍጹም አይፈቀድም። ሁለተኛ ጥያቄ ደግሞ አንድ ጓደኛ የነበረች ኒካ ለማሰር ፈልጋ ቤተሰብ ለማስተዋወቅ ወንድሟን አስተዋወቀችው ከልጁ ጋራ ማለት ነው። ወንድምየው ፍቃደኛ አልመሰለኝም እና እኔ ኒካ ማሰር ፈልጋለሁ ማግባት ፈልጋለሁ ስደት በቃኝ ምናምን በምትለው ሰዓት ወንድምየው እንድትሰራ ነው የሚፈልገው እና እሷ ደግሞ እኔ ማግባት እስከፈለግኩኝ እናንተ አረብ ሀገር መስራቱስ ለምን አስፈለገ? በቃኝ አግቢ ለምን አትሉኝም ምናምን ብላ ልጅቷ
ወንድምየው አስተዋውቃ ጥሩ ነው መጥፎ ነው አላለም። ዝም ብሎ ወደ ክፍለ ሀገር ሄደ እና እሷ ወደ ሀገር በምትገባ ሰዓት ደግሞ መንገድ ዝግ ነው። ወደ ክፍለ ሀገር መኪና ምናምን ተዘግቶ ጸብ ነበረ። እች ልጅ ትመጣለች። ከአረብ ሀገር ትመጣና ኤርፖርት ላይ ይሄ ልጁ ይቀበላታል። ልጁ ከተቀበላት በኋላ ምንም ነገር አልፈጸሙም። የእሱ ቤተሰቦች ነበሩ። እስቷዞቹን አምጥተው ኒካ አሰሩ፣ ሁለቱም ማለት ነው። እና ኒካ ካሰሩ በኋላ ያው ወደሚፈልገው ሄዱ ማለት ነው። ይሄ ነገር ኒካው እንዴት ይታያል? እሺ ይሰማል? ያው እሺ ቤተሰብ ሴት ልጅ ለአቅመ ሔዋን ከደረሰች የመዳር ግዴታ አለባቸው የሚስማማት ባል እስከመጣለት ድረስ። አሁን አታገቢም፣ አሁን ሰርተሽ መለወጥ አለብሽ፣ አሁን ሰርተሽ እንዲህ ማምጣት አለብሽ፣ ከመመረቅ አለብሽ ከዩኒቨርሲቲ፣ እንደዚህ እያሉ ሴት ልጅን አልሆነ ቦታ ላይ እንድትወድቅ የሚያደርጉ ወላጆች ተጠያቂዎች ናቸው። ዑመር ብን አልኸጣብ ረዲየላሁ ዐንሁ ምን አለ? ዘውጁ አውላደኩም ኢዛ በለጉ ኢላ ተፍዐሉን ያኒ ተተሐመሉነ አውዛረሁም። ልጆቻችሁ ለአቅመ አዳም ለአቅመ ሔዋን ከደረሱ ዳሯቸው። ይሄን ሳታደርጉ ቀርታችሁ ግን እናርፉ ወደ ኃጢአት ቢሄዱ ትጠይቁበታላችሁ ብሎ ተናግሯል። ስለዚህ ይሄንን ካየ ወንድም ኃላፊነትና ካለው አባት ከሌለው ወንድም መዳር ይችላል እና ይሄን መዳር ነበረበት። የዛን እምቢ ካሉ ቤተሰብ አንድርም ካሉ ያለምንም ምክንያት የዛኔ ሸሪዓ ፍርድ ቤት መጋባት ይቻላል። ሸሪዓ ፍርድ ቤት በአካባቢያቸው ከሌለ በአካባቢ ኒካ የሚያስር ቃቡ፣ የዛኔ ከሌለ እሱ የመስጂድ ኢማም፣ ከሌለ ደግሞ ኡስታዞች እንዳሉት ልክ እንደርሱ የእስላማዊ ዩኒቨርሲቲ ወይም የሂፍዝ ማዕከል ዋና ኃላፊ የሆነ ሰው ኒካ ያስራል። ካልሆነ ማንኛውም ሙስሊም በአካባቢያቸው የሚገኝ እሱ ማሰር ይችላል። ይሄ ነገር ነው። ስለዚህ ጥያቄው ትክክል ነው ማለት ያኔ ማሰር ይችላሉ ማለት ነው። ቤተሰብ ያለምንም ምክንያት እንዲሆነት ከሆነ የዛኔ አንድ ሸሪዓ ፍርድ ቤት ሳታገኙ ቀርታችሁ ከሆነ በአካባቢ ኒካ የሚያስር ቃቡ፣ ያ ከሌለ ኡስታዞች ቢያስሩ ችግር ነው። የሸሪዓ ፍርድ ቤት አይደለም በእንትን ነው በኡስታዞች ነው ያሳሰሩት። ቅደም ተከተሉን ተናገርኩኝ። ይህን ቅደም ተከተል ጠብቀሽ አተሽ ከሆነ እዚያ ደረጃ የደረሱ ኡስታዞች ጋር ኒካሁ በዚያ መንገድ ከሆነ ይበቃልሽ። እሺ ሶስተኛ ጥያቄ ልጠይቅ። ከላይ ያለፈው ክርስቲያን ልጅ ነሽ? እናስቀድማት። ሄሎ ሄሎ፣ እትቴ ይሰማል? እትቴ አለሽ? አሎ፣ እንዴት ነህ? ሰላም ነው? ደህና ነው። ሰላም ነው? ደህና ነህ? አለሁ። እንዴት ነህ? አለሁ፣ አልሐምዱሊላህ። ሙስሊም ነህ? አለሁ። ሰላም ናችሁ? እየተከታተልኳችሁ እንጂ ምንም ጥያቄ የለኝም። ሰላም ናችሁ? ደህና ነን አልሐምዱሊላህ። እሺ እሺ፣ እያዳመጥኳችሁ ነው ሚዩት አድርጌ እንጂ ጥያቄ የለኝም። ማለሽ ያጃለሽ ከተም ሌላ ጥያቄሽ ምን ነበር እህት? ልጅቱ ጥያቄ እስከመጠየቅ አነሳች መሰለኝ። ሚዩት አነሳች። ኦኬ ሚዩት አንስታለች። ጥያቄውን ስትጨርስ ጨርሽ ታችን። እሺ ጀዛከላ። ሶስተኛ ጥያቄ ልጅቷ አሁንም እንደዚሁ ወደ ሰው ባለቤቷ ስራ ሰርተሽ አግዥኝ ኑሮ ብቻ አልቻልኩም ይላታል እና እሷ እኔ እዚህ መስራት አልችልም፣ ስለዚህ ለ2 ዓመት ፈቀድልኝና ስደት ሂጄ ሰርቼ ልምጣ ትለዋለች እና ይፈቅድላትና አይሆንም እዚሁ ሰርተሽ አግዥኝ ሲላል እኔ እኮ ሰርተ ልታኑረኝ እስካመጣኝ ድረስ ከቻልክ አኑረኝ፣ ካልቻልክ ደግሞ እኔ ያልኩትን ስደት ሂጄ ልምጣ ትለውና ወደ ስደት ታመራለች ማለት ነው። ስደት ካመራች በኋላ በቃ ያገናኘንም ስደት ነበረ፣ ስደት ይለያየናል ብሎ ብዙ ጊዜ ይናገራታል ከልጅቱ ጋራ ማለት ነው። እሷ ደግሞ ይሄን በውስጧን ትይዝና ስደቷን ታመራለች እና እዚህ ከመጡ በኋላ በአንዳንድ ነገሮች ይጣላሉ። ውዴታ አለ። ሲጣሉ ይሄ እኮ አንተ በፊት ስደት አገናኝቶ ነበር፣ ስደት ይለየናል የምትለው ነገር በሸሪያው ኒካ እንደወረደ
መሆን አለበት ጠይቃለሁ ምናምን ብላ ስትለው አይደለም ጠይቂ መጠየቅ ትችያለሽ ምናምን ይላታል። እና ልጅቷ ብዙ ጊዜ ይጨቃጨቃሉ። ገንዘብ ወደ እኔ ላኪ በሚለው እኔን ገንዘብ ወደ አንተ አልክም፣ እኔ የወጣሁበትን ዓላማ መስፈርቶችን አስይዤ ወደ ሀገሬ መመለስ ነው የምፈልገው እንጂ ለአንተ ወደ አንተ አካውንት አስገብቼ አንተ እንትን እንድትል አይደለም በሚለው ይጨቃጨቃሉ። እና ጓደኞቿ እሷ በምትጠቀምበት ሲም ካርድ ጓደኞቿ አንዳንድ ጊዜ እሷን ፈልጎ ይደውላሉ። በሚደውሉ ሰዓት እንዳንተ አይነት ባለትዳር ፈልግልኝ ይሉታል ለዚህ ልጅ ማለት ነው። እሱ ደግሞ እሷ እስክትመጣ ነውና ካድሞኝ ይላቸዋል። እና ይሄ ነገር እሷ ደግሞ ለእሷ ይነግራታል ልጁ ማለት ነው። ለምን እንደዚህ ትላለህ? ለምን ቆፍጣና አትሆንም? አንተ ባለትዳር ነህ። እንደዚህ በምትል ሰዓት ኢንሻአላህ ፈልግልሻለሁ በላት እንጂ እንዴት አንተ መጥተሽ ካድሚኝ ብለህ ትላታለህ ብላች ልጅ መልስ ትሰጠዋለች። እንደዛ በምትለው ሰዓት ደግሞ እሱ ይናድድና ያኮርፋል። እና ይሄ ነገር ኒካው እንዴት ይታያል? ምንድነው ሽሁት አጠራቅቀሽ ቆይ ሁሱ ቆይ ይኸውልህ ኮሜንቶች እንትን አትበሉ። በመጀመሪያ ሰውን አታዝጉ። እንደዚህ የሚሰማቸው እየጠፋ ነው እና ሀቢባ ቤት የሚሄዱት። ለማንኛውም ሁሱ ኮሜንቶችን ተከተለ፣ አንተም እንደነሱ አትሁን። ምንድነው ያለችው? ስደት አገናኝቶናል፣ ስደት ያለያየናል ይላታል። ኒካው እንዴት ይታያል ነው የምትለው። ያኔ ሌላው ይቅርና ኒካው እንዴት ይታያል? ስደት አገናኝተው የተዋወቁት ስደት ላይ ተዋወቁ፣ አገር ገባች፣ ኒካ አሰሩ። እዛ ኢትዮጵያ ስራ ላግዘው ብላ ወደ ስደት ተመልሳ መጣች። አሁን ደግሞ ስደት ላይ እንዳለች አንዳንድ አለመግባባቶች ሲፈጠሩ ስደት አገናኝቶናል፣ ስደት ያለያየናል ይላታል። ይሄ ኒካው ላይ አደጋ አለው ወይ? ይህ ንግግሩ ነው ጥያቄዋ። እሺ ኒካሁ አይወርድም። ስደት አገናኝቶናል፣ ስደት ያለያየናል የሚለው የዛቻ ቃል ነው። እሱ ሰውዬው ኒካህን እያወረደ አይደለም። ኒካህ ሶሪሕ በሆነ ግልጽ በሆነ የፍቺ ቃል ነው የሚወርደው። ጠለቅቱኪ ወይንም አንቲ ጣሊቃ አነ ጠለቅቱሃ እያለ ከተናገረ ይወርዳል። ፈትቼሻለሁ፣ ፍች ነሽ፣ ተፈተሻል፣ ወይንም ፈትቻታለሁ ብሎ ለሰዎች ቢያወራ ይወርዳል። ነገር ግን እኔና አንቺ እዚህ አብቅቶልናል፣ የኔና አንቺ መጨረሻ ዛሬ ነው፣ እንዲህ አይነት ቃላቶች ኒካህን ለማውረድ እስካልነየተ ያ ካልተቆራኛቸው የፍችን ያ ኒካሁን አያወርደውም እሱ። እሺ ጀዛካላ። ሌላ ጥያቄ ደግሞ የቤተ ክርስቲያን ዕቃ መጫን ይቻላል ወይ ብሎ ጽፏል ኮሜንት ላይ አንዱ። መኪና አለው መሰለኝ የቤተ ክርስቲያንን ዕቃ የሆነ መጫን ይቻላል ወይ ብሏል። ካለ ይሰማል። ለየትኛውም ቤተ አምልኮ ክርስቲያን አይሁድም ይሁን ማንኛውም ለአምልኮ ተብሎ በሚሰሩ ነገራቶች ላይ እነዚህ ስዕላት ሌሎች ነገራቶች ቢጭን ይህ ሐራም ክልክል ነው፣ አይቻልም። በዚህ ነገር ላይ ሊተባበር አይገባም። ነገር ግን በምድራዊ ህይወታቸው ችግር የለው። አንድ ክርስቲያን የሆነ ሰው የቤት አስቤዛ ገዛና ወደ ቤት ይወሰድልኝ ቢል ችግር የለው፣ ወሰዱለት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በአንድ ሐዲስ ላይ በተዘገበው አይሁዲዎችን ይጋብዟቸው ነበር፣ እነሱም ይጋበዙ ነበር፣ ያግዟቸው። በምድራዊ ህይወት ላይ ችግር የለው። ከምድራዊ ህይወት ውጭ በሆነ ከአምልኮ ጋር ንክኪ ባለው ነገር ነው ግን አይቻልም። እሺ በጣም ጥሩ። ሌሎቻቸውን እቀድማለሁ ይመስለኛል። ሁለት ጥያቄና አንድ አስተያየት ነው ያለኝ። ከአስተያየቱ መካከል አድሚን ቦታ ካለ አድሚን ስጠኝ። እዚህ ቤት ያሉ አድሚኖች በጣም እያበሽቁኝ ነው። በነገር ላይ በቃ ስመጣ አንድ ሰዓት ነው የምጠብቀው፣ አያስገቡም። ከዛሬ ስንት ቀን በፊት ነው፣ ኧረ ስንት ቀን ሆነኝ፣ አያስገቡም። አድሚን ቦታ ካለ ስጠኝ። አንዱ ይሄ ነው። ሌላኛው ይህንን አካውንት ያስተዋወቅ ነው ለንጽጽርም ለፈትዋም ነው። ያ ጀማዓ አካውንቱን አሁንም ፎሎ አስደርጉ እና እዚህ መተው ፈትዋ ሲጠይቁ ቶሎ በይ አፍጥኒ ወደ ገደለው የምትሉ ኮሜንት ላይ እንደዚህ እየጻፋችሁ ሁሉንም አብራችሁ ጠብሻን የምታረጉ ስነ ስርዓት ትይዛላችሁ። ፈትዋ ሲጠይቁ ታሪክ አያይዘው የሚጠይቁ ከሆነ ይጠይቁ። ሁሱ እንዲህ አይነት ነገር ጊዜ ከሌለ ቆይ ጊዜ ሰጥቼ ታሪኩን በደንብ አዳምጬ እመልስልሻለሁ ብለህ ጊዜ መስጠት ነው። ኦኬ እንጂ እነዛ የምትላቸው ከሆነ አብራችሁ መደባበር ነው የሚመጣው። ወሬ ፈልገው የሚሄዱት እና ሀቢባ ቤት ለዛ ነው። ወባብተናል። አስተያየቱ ይሄ ነው። ሚውት አድርጎ የማን ነው ሚውት አድርገ ቀልቤን ማን ነው
አራሚዎት እኔ በሆነ እስካሁን አውርጄው ነበር። ወዮ ወዮ እንትን ነው ወላሂ እንትን ራሱ ያስደረገኝ ያው አንድ አባርልኝ እንዴት እንዳቃጠሉኝ ሁሱ እዚህ ቤት ያሉ አድሚኖች ቅጥል ነው ያደረጉኝ። አንድ አባረት መሲና ተቀጣ እዚህ መጀመሪያ ገስት ስልክ እኔ ነው የምታስገቡት። ሰምታችኋል? አንዱ ይሄ ነው። ሌላ ሁለት ጥያቄ አለኝ። አንዱ ጥያቄ ሰሞኑን አንድ ልጅ እኔ ጋር መጥቶ የሆነች ክርስቲያን ልጅ ነበረች እስልምና መቀበል ፈልጋለሁኝ ነገር ግን አንገቴ ላይ ያለው መስቀል አልፈታም ቤተሰቦች እንዳይነቁብኝ ብላለች። ይሄ ነገር ሸሃዳዋ ተቀባይነት አለው ወይ ምን ችግር አለው ብሎ ጠይቀኝ። ምን ብዬ ልመልስለት? እሺ እንግዲህ ቤተሰብ ይህን ነገር በህይወቷ ላይ አደጋ ሊፈጥሩባት የሚችሉ ከሆነ መስቀሉን ታውጣው። መስቀሉን አውጥታ ሌላ አይነት ክር ብትለብስ እንደ መስቀል እስካላሰበችው ድረስ ችግር አይኖረው። ልክ ሰው ልጅ አንገቱ ላይ ጌጥ መስቀሉ ግን እንትኑን የመስቀሉ ምልክት ታውጣው። መስቀሉ ግን እሱን ታውጣውና ያኛውን ዝም ብሎ ለጌጥ ብለው ሴቶች አንገታቸው ላይ ሌላ ነገር እንደሚለብሱት ከዚህ አስበው እንትን ብትል ይሄ ችግር አይኖረው። እሺ አንዱ ይሄ ነው። ሌላኛው ደግሞ አንድ ልጅ መጥቶ ክርስቲያን ያገባች ሴት አለች እና እቺ ሴትዮ ምንድነው የምትባለው? ያኒ ከሃዲ ትባላለች ወይ ከእስልምና ያስወጣታል ወይ ብሎ አለኝ። አያስወጣትም አልኩት። የድህነት ትምህርት የድህነት ህይወት አያሳጣትም ማለት ነው። ገነት የመግባት ተስፋን አያሳጣትም ብዬ መለስኩኝ። አሁን እንዴት ነው የምሆነው? አሁን ይሄ በእኔ ላይስ ምንድነው? ምናልባት ተሳስቻለሁ ወይስ እንደው በእስልምና አንድ ካፊር አግብታ ከካፊር እየወለደች ያለች ሴት ነገር ግን ሙስሊም የሆነች የምትጾም የምትሰግድ እስልምናን አጥብቃ ያዘች መቼም እስልምና አጥብቃ ያዘች አይባልም። ካፊር ጋር ነው ያለችው። ባሏ ካፊር ነው። ለካፊር ነው የምትወልደው። ብትሞት ገነት ነው የምትገባው ገሃነም። እሺ ይቺ ሴትዮ ያኔ እንደው ጭራሽስ ወደ ገነት አትመለስም። እሺ አንድ ካፊር አግብታ የምትኖር ሴት የአላህ ሱብሓነሁ ወተዓላ ትእዛዝ አምጻለች። በምንድን ነው የሚወሰደው? እንደ ዝሙት ነው የሚወሰደው። ዝሙት እንዲያደርግ ሰው ወዴት ነው የሚሄደው ከተባለ ወደ እሳት ነው የሚሄደው። እዚህ ላይ ነው ካነ ፋሒሸተን ወሰአ ሰቢላ። ስለዚህ ወደ እሳት የሚወስድ ስራ ላይ ያለን ሰው ይህ ነገር ከእስልምና ወጥታለች ወይ ከተባለ እና ከእስልምና መውጣት ሳይሆን በጣም ትልቅ ወንጀል ላይ ነው ያለችው። ያ ነው እና አላህ ስብሐነሁ ወተዓላ በቁርአን ላይ ከልክሏል። ላሁነ ሒሉን ለሁም ወላሁም የሒሉነ ለሁነ ይላል። የእናንተ ለእነርሱ የእነርሱ ለእናንተ አይፈቀዱም በፍጹም ብሏል። ወላ ቱምሲኩ ቢዒሶሚል ከዋፊር ከካህዲያ ሰዎች ጋር የትዳርን ቃል ኪዳን አትያዙ ብሏል። ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ አለ። በአላህ የካዱ ሰዎችን በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ በፍጹም እንዳታገቡ ብሏል። ቦታቸዋለርን ይህ ነው እና በዚህ ላይ ያለች ሴት ኒካህ የላትም፣ ዝሙት ነው በየቀኑ እያስጻፈች ያለችው ከአላህ ዘንድ። ከዚህ ህይወቷ መውጣት አለባት። አይ ይህንን አልከፈርሽምና ወደ ጀነት የመግባት ተስፋለች ብሎ ማቃለሉ ተገቢ አይደለም። ቦታቸዋል ለሰከንድ ብትሆንም የአላህ ሱብሓነሁ ወተዓላ ቅጣት መዳፈሩ በጣም ከባድ ነው እና ከዚህ ዓለም ይውጡ። በእርግጥ ከፍራለች ወይ ለሚለው አንቺ ጥያቄ ይሄ ያልከፈረችም ትልቅ ወንጀል ላይ ነው ያለችው። ከባይረ ዘኑብ ላይ ያለ ሰው ደግሞ በጀሃነም ውስጥ ይዘወትራል ወይ አይዘወትርም? ባለው ኃጢአት ልክ ወይ የአላህ ሱብሓነሁ ወተዓላ ይብራል ወይንም ይቀጣዋል። ወደ ጀሃነም በዛ ውስጥ እንዲዘወትር አያደርገው። እዛ ውስጥ እንዲዘወትር አላህ ሱብሓነሁ ወተዓላ የካደ ሰው። እሺ እሺ ክርስቲያኖች ካላችሁ መጠየቅ ትችላላችሁ። አሎ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አቡከር አባበከር ሰላም ነው። አንድ ነገር ለጥያቄ ልጨምር ነው ያውኑ ላይ ምን አለ መሰለህ፣ አሁን ሁሱ ደግሞ አሁን ልክ መሲ እንዳነሳቸው በእንደዚህ ሁኔታ ላይ ያሉ ሆነው ሳያውቁ ገብተው ከዛ ከገቡ በኋላ ግን ልክ ወደ ትክክለኛው የእስላም መንገድ ሲመለሱ ይሄ ባሎቻቸው ሌላ ሃይማኖት ተከታይ ናቸውና እነዚህ አካላቶች እንዴት ነው መፋታት ያለባቸው? አሁን እኔ ጋር ተመሳሳይ ጥያቄ መጥቶ ነበርና ልጆች ይኖራሉ፣ ሀብት አለ ምናምን፣ በምን አይነት መንገድ አድርገው ነው እንትን ማለት ያለባቸው?
ተቋርጠው ነው መሰለኝ። እንትን አድርጉ እሺ፣ ያጀማ ኮፒ ሊንክ ምናምን አድርጉ አካውንት ውስጥ እየገባችሁ። እሺ አይ ጥያቄን አልሰማውም። ብዙ ምንድን ነው ያልከው? አልሰማም አቡከር። አዎ አንዳንድ ሰዎች መሲ ላይ የጠየቀችው ላይ ነው የምጨምረው እና አንዳንድ ሰዎች ተመሳሳይ በእንደዚህ አይነት ሁኔታ ሆነው ሳያውቁ ገብተው ጋብቻ ላይ ከገቡ በኋላ ባሎቻቸው ካፊር ሆኖ አግብተዋቸው ከዛ ወደ ትክክለኛው መንገድ ይመጣሉ። ከዛ ወደዛ ሲመጡና ከዛ በኋላ በምን አይነት መንገድ መቀጠል አለብኝ ብለው ሲያስቡ ያው ከነዛ ባሎች ጋር መለያየት አለባቸው የሚል መፍትሄ ይመጣል። ግን እንዴት አድርገን ነው የምንፋታው የሚል በጣም የብዙ ሰዎች እንትን ነው። ልጆች ምናምን ይኖራሉ፣ ሀብት ይኖራል፣ ብቻ ብዙ ነገር አለና ምን አይነት መንገድ ነው ጥበብንም ሁሉንም ያማከለ በምን አይነት መንገድ መሆን አለበት? በዚያ ሰውዬ መጀመሪያ ዳዕዋ የማድረግ መንገድ አውቀው ይገቡበታል ያልከው እሱ እኔ እንጃ። ምን መሰላቸው እሱ እያወቁ ነው የሚገቡበት። ነገር ግን በምንድን ነው ፍቅር በሚል ጅላጅል ተልካሻ ምክንያት ነገ ይሰልምልኛል ምናምን በሚለው ማለት ነው። ሙስሊም መሆን እፈልጋለሁ የሚል ኮሜንት ላይ አለ። ከቻላችሁ አንድ ሰው ቀንሱና አንድ ሰው አስገባቸው እና በምንድን ነው እሰልምልሻለሁ ይላቸዋል ታውቃለህ። ከዛ በኋላ ቀስ በቀስ እንደዛ እያደረገ ያሰምጣትና በዛው ህይወት ላይ ይቀጥላሉ። ይሄ ነው፣ ይሄ ተገቢ አይደለም። ሰው ለግል ስሜቱ ብሎ በእምነት ከማይመስለው ሰው ጋር ትዳርን ቀጥሎ ሊኖር አይችልም በፍጹም። አምላክ አላህ ሱብሓነሁ ወተዓላን የሚያስቆጣን ነገር ለቅጽበት ሰው ሊሳሳት ይችላል። ሙስሊም መልአክ አይደለም፣ ኃጢአት ላይ ሊወድቅ ይችላል። ነገር ግን ያን ኃጢአት አይዘወትርበትም። አምላክን እያመፅኩኝ እንዴት እኖራለሁ የሚል ህሊና አለው ሙስሊም፣ ያን አያደርገውም። እሺ ሰላም፣ እንዴት ነህ? ከላይ ያለህ ልጅ ወይንም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው ወንድሜ አለው። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሰው ነበር ወደ አንተ የላከኝ። እሺ በጣም ስፈልግ ነበርና ሙስሊም መሆን ፈልጌ ነው። እኔ ኦርቶዶክስ ነኝ። አይሽ የምለውን ቃል አብረሽኝ የተከተልሽ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ሙስሊሙን አሻል። ከዚህ በኋላ አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን አሻል። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ አዛኝ የሆነ አምላክ ነውና ባሪያዎቹ እርሱን ክደውት ወደ እርሱ በሚመለሱ ጊዜ በተመለሱበት ቀን ኃጢአታቸውን ሁሉ ንጹህ አድርጎ ይቅር ብሎ ያልፍላቸዋል። ይህም በቁርአን ላይ በርካታ ቦታ ይናገራል። ለምሳሌ ሲናገር አላህ ሱብሓነሁ ወተዓላ በሱረቱል አንፋል ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚህ ለካዱኝ ሰዎች እንዲህ ብለህ ንገራቸው፣ ከክህደታቸው ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸው ይማርላቸዋል ይላል። በሌላ ቦታ ላይ አላህ ምን አለ? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ምን አሉ? አልኢስላም የጅቡ ማ ቀብለሃ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። የማለት ሰውየው ሲሰልም ያለፈ ኃጢአቱ ሁሉ ይማርለታል፣ ይቅር ይባላል ማለት ነው። ከዚህ በኋላ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ጊዜ አንደኛ ሸዋር ይወስዳል፣ ንጹህ ይሆንና ለሶላት ዝግጁ ያደርግ ዘንድ ራሱን ማለት ነው። ከዚያ በኋላ ለዚህ ላመንሽውና ለመሰከርሽው ለአንዱ አምላክ ብቻ ሶላት መስገድን ትጀምራለሽ ማለት ነው። ስለ ሶላት አሰጋገድ ምናምን የምታስተምርሽ ሙስሊም ጓደኛ ትኖርሻለች? አለችኝ። ያው ግን እዚህ ላይቭ ላይ ካልሆነ በስተቀር አብረኝ አይደለም የምትኖረው። ከላይ ያለችው ልጅ አገኛት። እሺ ከላይ ያለችው ልጅ እንትን ነች፣ ታስተምርሻለች፣ ታገኝሻለች። እሺ በጣም ነው የማመሰግነው ወንድሜ።
እሺ እና ስምሽ ማን ነበር? ምኞት ምኞት ነው የሚለው ምኞት። እሺ ቀጣይ ያለው የባሌ ስም ነው። እሺ ምኞት ደስ የሚልሽ የሙስሊም ስም አለ አንቺ የምታውቂው ወይንስ እኔ ላውጣልሽ? አውጣልኝ፣ ደስ ይለኛል። እሺ ላስመርጥሽ እና ደስ ያለሽን ትመርጫለሽ። የመጀመሪያ ሀያት፣ ኢክራም፣ ሰሚራ፣ ኢክራም ያለ ትርጉማቸውን ብትነግረኝ ደስ ይለኛል። እሺ ሀያት ማለት ህይወት ማለት ነው። ኢክራም ማለት ማክበር ወይንም ክብር እንደማለት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ እሱን ሁለት ቦታ ላይ ጠቅሶታል። ተባረከ ስሙ ረቢከ ዚል ጀላሊ ወልኢክራም ይላል። የክብርና የልቅና ባለቤት የሆንኩት የእኔ አምላክ የአላህ ሱብሓነሁ ወተዓላ ስም የተባረከ ነው እያለ ይናገራል። እና እሱ ነው ኢክራም የሚለው ደስ የሚል ስም ነው። ከዚህ በኋላ ስምሽ ኢክራም ነው። ከላይ ያለችው ልጅ አገኛት። እሺ በውስጥ ትምህርት ታስገባሻለች፣ እስላማዊ ትምህርቶች የምትቀስሚበት። እሺ በጣም ነው የማመሰግነው ወንድሜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እህቴ እጽፍልሻለሁኝ። አሁን በቴሌግራም እናወራለን። ቴሌግራም ካለሽ እሺ። ዋትስአፕ ነው ያለኝ፣ ቴሌግራም ማውረድ እችላለሁ፣ ችግር የለም። እሺ ዋትስአፕም ቢሆን ለአሁን አወራሻለሁኝ፣ ከዛ እናስተካክላለን፣ ችግር የለም። እሺ በጣም ነው የማመሰግነው። አብሽሪ። እሺ አቡከር ገብተሃል አይደለ? ያ ነገር መሆን ያለበት አሁን ወደ ምንድን ነው የሚሄዱት ከዚያ በኋላ? አንደኛ የመጀመሪያው መንገዷ ምንድን ነው? ሰውየውን ወደ ኢስላም ጥሪ የማድረግ ልጅም ወልደው ከሆነ ልጆቿን በዚያ መንገድ ላይ እንዲያድጉ የማድረግ ስራ። ያ ከተስተካ ያንን ሰብር ታደርጋለች። ወዲያው ሊሆን አይችልም። መቼም ትታገሳለች፣ ጊዜ ትሰጠዋለች። ከዚያ በኋላ ዳዋ አድርጋ ምናምን ከተስተካከለ ከሰውየው ከመጣ ጥሩ። አይ እምቢ ብሎ በዛ ከዛና ያለውን ነገር ወደ ሸሪዓ ፍርድ ቤት ወይንም ወደ ህግ ፍርድ ቤት ትወስደዋለች። ምክንያቱም እሱ በሸሪዓ ፍርድ ቤት አልዳኝም ካለ እሱ በሚሄድበት መንገድ ልትሄድ ትችላለች። የዛኔ ያላትን ንብረት የሚደርሳትን ድርሻ ትወስዳለች። ልጆቿን ዲነል ኢስላም በሚያዛት መንገድ ላይ ኮትኩታ ታሳድጋቸዋለች ማለት ነው። ይህን መንገድ ትሄዳለች። እሺ ጥያቄ ያላችሁ ቀጥሉ። ቀደም ያልከው ነገር ግን በደንብ ታሳቢ መሆን መቻል አለበት። አሁን ያ ጋ ያመጧቸዋል፣ አውሩት ምናምን እሰልማለሁ ብለው ነው ምናምን ብለው ያመጧቸዋል። እና ሙስሊም ሴቶች እንትን አድርጎ እሺ፣ ጥንቃቄ አድርጉ። እንሰልማለን ካሉ አገናኙና በቃ እናንተ እንትን በሉ፣ አቁሙ እንደዚህ አይነት ግንኙነቶች ለራሳችሁ ሲባል ማለት ነው። እሰልምላቸዋለሁ እያሉ ጓደኛ ሴት ልጆችን በዚህ ጊዜ እንደዚህ እያደረጉ ነው የሚሸውዷቸው። ሴት ልጅ በዲኗ በጣም ጠንካራ ነች ይታወቃል። ነገር ግን ፍቅር የሚባል ነገር ይሸውዳቸዋል። ይሄ ግን ፍቅር ሳይሆን ለራስ ፍላጎትና ለሰይጣን ፍላጎት ራስን ማስገዛት ነው። ፍቅር የሚባል ነገር ከትዳር በኋላ አንድ ሰው ያገባትን የሐላል ሚስቱን ያፈቅራል እንጂ ከዚያ በፊት አንወሻሽ። ሰው የራሱን ፍላጎት ለማሟላት የሰይጣንን እንትን የሚያደርገው ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም አፍቅረዋል። መቼ እና ማንን እንዴት ማፍቀር እንዳለባቸው ግን ያውቁ ነበርና አሳይተዋል። ማንን ያፈቀሩት? ኸዲጃን ሚስቶቻቸውን። ኢኒ ቀድ ሩዝቅቱ ሑበሃ አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔ የሚስቴን የኸዲጃን ፍቅር ተለግሻለሁኝ አሉ። እንደ ነቢ ሰለላሁ ዐለይሂ ወሰለም ያፈቀረም የተፈቀረም የለም። ያ ጀማዓ እንደርሳቸው ያፈቀረ የለም፣ እንደርሳቸውም የተፈቀረ የለም። ፍቅራቸው ሚስቶቻቸው በህይወት እያሉ ብቻ አልነበረም፣ ከሞቱ በኋላ ራሱ ፍቅራቸው ቀጥሏል። ሐዲት ላይ ብትመለከቱ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኸዲጃን ከሞት በኋላ ሁሉ ፍቅሯን ይቀጥሉ ነበር። የሚገርም ነው የእርሳቸው ፍቅር። ፍቅሯን ይገልጹ ነበር፣ እንደ ትልቅ የአላህ ጸጋ ቆጥረውታል። ኢኒ ቀድ ሩዚቅቱ ሑበሃ አሉ። እኔ የሚስቴን የኸዲጃን ፍቅር ተለግሻለሁኝ አሉ። እያችሁ አይደል? ፍቅሯን በአደባባይ ይገልጹ ነበር፣ ይናገሩ ነበር። እናታችን አይሻ ማንም የምንቀናባት ሴት የለችም ኸዲጃን እንጂ እያለ ትናገራለች። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ከህልፈቷ በኋላ ራሱ ስለ እርሷ ሁሌ ሲያወሩ ሰማ ነበር። ከእርሷ ውጭ ሌላ ሰው አልተፈጠረም እንደ ምድር ላይ ብዬ ካስብም ድረስ አሉ። ምን ያክል ስለ እርሷ መልካምነት ከዚያ በኋላ ሲናገሩ እንደነበር ገብታችኋል። ይሄን መነጋገር ብቻ ሳይሆን በተግባርም ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ያደርጉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከኸዲጃ ህልፈት በኋላ ምን አድርገው ነበር ከተባለ፣ ለምሳሌ ፍየል በታረደ ቁጥር ቤት ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም
ግማሹን ለኸዲጃ ጓደኞች አድርሱ ይላሉ። ተመልከቱ፣ ለኸዲጃ ጓደኞች ሙታለች እኮ ኸዲጃ። ነገር ግን ፍቅራቸው አላለቀም ነበር። እውነተኛ ፍቅር በሞት አይቋረጥም፣ ከሞት በኋላ ይቀጥላል። ይህን ያሳዩት ታላቁ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ከሞተች በኋላ ለጓደኞቿ አድርሱ፣ የኸዲጃን ጓደኞቿን ማለት ነው። ያንን የልኳቸዋል፣ ሰዎች ያደርሳሉ እየዞሩ። ይሄ ነው እና አፍቅረዋል፣ ተፈቅረዋል። መቼና እንዴት ማንን የሚለውን ደግሞ ያውቁ ነበር። እንደዛ ነው ሆነ። እሺ ለማንኛውም ላ ተርተቢጡ ቢኡናስ ለይሱ ቢሙእሚኒን። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው? እሱ ሰላም ነው አልሐምዱሊላህ። ስላገኘው ደስ ብሎኛል። የሆነ ጥያቄ ያለኝ አጋጣሚ ላይ ተገጠመብኝ ነገር ነው። እሺ አንድ ጊዜ የዛሬ 2 ዓመት በፊት መንገድ ወጥተን ነበረ ከሆነ ልጅ ጋር ከልጆች ጋር ላሳጥሮና ትልቅ አደጋ ይደርስብናል። እሺ ከዛ በኋላ ሁለታችንም በዛ አደጋ በጣም ስለተጎዳን ከመሬት መነሳት አንችልም። ከዛ ልጁ ተስፋ ቆረጠና ያን ውሃ አንስተህ ስጠኝ፣ ውሃውን ጠጥቼ በቃ ልሙት አለኝ። ከዛ እኔ በጥያ ነገር ውሃ ሰው ከጠጣክ በኋላ ውሃ ሰው እንደሚገል አላቅም ነበረ። እሱ ነው ነገረኝ። ከዛ ነው ውሃውን አንስቼ የሰጠሁት እና እስካሁን ድረስ በጣም ይረብሸኛል። በዛ ሰበብ እሱ የተጎዳ ይመስለኛል። ልቤ እስካሁን ድረስ በጣም ነው የምጸጥሰኝ። ባልሰጠው ያን ውሃ እሱ ላይ ጎዳ ይችላል ብዬ ነው የማስበው። እንዴት ነው የምትለኝ አንተ? እንዴት ነው የምታየው? እሺ አንተ አውቀህ አይደለም ያን ነገር የሰጠኸው? እኔም መነሳት አልችልም። አውቀህ ብትሰጠው ነው ወንጀለኛ የምትሆን። አውቀህ ብትሰጠው እንደሚገድል እያወቅህ ያንን ሰጠህ ነበር፣ ይሄ ወንጀል ነው። ነገር ግን አላወቅህ። ባላወቅከው ነገር አላህ ሱብሓነሁ ወተዓላ ይጠይቃል። እሺ ሁለተኛ አንድ ጥያቄ ልጨምር እና ልውረድ። ይቅርታ። የሆነ ነገር ፈልገ በጣም ዱዓ አርገ በጣም ፈልገ በጣም በቃ ማለት በምችለው አቅም ለአላህ ሰግደ ጠዋት ማታ ሌሊት ስገድ ምናምን ብለህ ያን ነገር ብትጠጣ እንዴት ነው የምታየው? ድጋም እስኪ እንደገና። የሆነ ነገር ፈልገ በጣም ስለፈለግከው ያን ነገር በጣም ዱዓ አርክ ለፈጣሪ። ዱዓ ስታረግ ሌሊትም እየተነሳ ሁሉንም ነገር በምትችለው በዚህ እንዲህ ካረኩ ይሆንልኛል ብለህ ያ ላይ ዲፔንድ ሆነ ዱዓ ስታረግ ያን ነገር ብትጠጣ በጣም ምንድን ነው ለምን እንደጣ እንዴት ራስን ልታሳምነው ትችላለህ? ያን ነገር ብታጣ ነው ያልከው? ሰው ዱዓ ሲያደርግ ያ ዱዓ በብዙ መንገድ ልታይ ይገባል። አንደኛ የጠየቀው ነገር ቀጥታ ሲከሰት ማየት፣ እንደዚያም ሊሆንልህ ይችላል። ወይንም ደግሞ ባደረግከው ዱዓ አማካኝነት አላህ ሱብሓነሁ ወተዓላ ሊመጣብህ ያለ በላ ካለ በወንጀልህ ምክንያት ያንን ያለስል። ሶስተኛ ባደረግከው ዱዓ ምክንያት አላህ ሱብሓነሁ ወተዓላ ያለብህን ኃጢአት ሊያብስልህ ይችላል። አራተኛ ባደረግከው ዱዓ አማካኝነት በቀጣዩ ዓለም አላህ ሱብሓነሁ ወተዓላ ደረጃህን ከፍ ሊያደርግልህ ይችላል። አምስተኛ ባደረግከው ዱዓ አማካኝነት አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ኃጢአትህን ሊያስወግድልህ ይችላል። በርካታ ሰበቦች አሉት። ከዚህ ሁሉ ግን አንተ ልታመሰግን የሚገባው ነገር ሌላው ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል እየለመነ እየጠራ ባጠገብህ እያየህ እዚች ዓለም ላይ አንተ ለእርሱ ብቻ በመገዛት ይሄ ትልቁን ይህን ጸጋ ስለሰጠህ አመስግነው። ገብቷችኋል አይደል? እኛ ከአምልኮ በስተጀርባ ስንለምን የጠየቅነው ነገር ሲሰጠን ማየትን ብቻ ነው አይደል የምናየው። ወላሂ ያንን አምልኮ መስራታቸው ትልቁ ጸጋ ነው፣ ትልቁ ጸጋ ነው። አልሐምዱሊላህ በል። ለአላህ ስብሐነሁ ወተዓላ ስጁድ ማድረግ ትልቅ ጸጋ ነው። አላህ ስብሐነሁ ወተዓላ መገዛት። ዩሱፍ ዓለይሂ ሰላም እስር ቤት ውስጥ ተወርሮ እንደዚያ አዛ ተደርጎ መከራ ደርሶበት በእርሷ ምን አለውኝ እኮ እኔ ትልቅ ጸጋ ነው እኮ ያለኝ እያለ ይናገር ነበር።
ትልቁ ጸጋ ምንድነው? በአንዱ አምላክ በአላህ የማምን ነኝ እኮ እያለ ጸጋውን ይነግራቸው ነበር። በዚህ ደሰት ነበር፣ ይኮራ ነበር። እኔ ከጣዖት አምልኮ እኮ የራኩኝ ሰው ነኝ እያለ በዚህ ራሱን ያጽናና ነበር። ይሄ ነው ትልቁ መጽናኛ እዚህ ዓለም ላይ። አንዱን አምላክ ታምናላችሁ፣ እርሱን ትገዛላችሁ። ከዚህ በላይ ምን ጸጋ አለ? እንደው ባትሰጥስ ምድራዊ ጸጋ የጠየቀው ጸጋ ለምን አይቀርም? ለምን ዳሃቶ ነው? ትልቁ ሀብት እዚህ ዓለም ላይ የፈጠረህን አምላክን አምነህ እርሱን መገዛት ነው። በቃ ትልቅ እረፍት እኮ ነው ያለ ጀማ። አልካድከውም እኮ አንተን የፈጠረህን አምላክ። ትልቅ ክህደት ማለት